በዚህ ሰዓት እንግዲህ ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች ወደ እናንተ እንደሚደርሱ ይታወቃል። የኢትዮጵያ የውሃ ሀብቶች የግብርና ምርታማነትን የማፋጠን ሂደት ላይ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ስራዎች እንዲሰሩ ጠይቋል። ከዛም ባለፈ እንዲሁ ካፒታል ገበያ ጋርም በተያያዘ የምንነግራችሁ አዳዲስ ዜናዎች ይኖራሉ። በተለይም ደግሞ የካፒታል ገበያ ባለስልጣን ለ16 የካፒታል ገበያ አገልግሎት ሰጪዎች ፍቃድ እንደሰጠ አስታውቋል። ከውጭ የትራምፕ አስተዳደር ከኢራን ጋር ያለበትን ውጥረት ተከትሎ እንግዲህ F-35 የተባሉ የF-22 ና 35 የተሰኙ ከ50 የሚልቁ ተዋጊ ጀቶችን ወደ መካከለኛው ምስራቅ እንዳተመመ አስታውቋል። እንዲሁም ናይጄሪያ ባለስልጣኗ እንዲፈታ ለደቡብ ሱዳን ያቀረበችው ጥያቄ ውድቅ ሆኗል የሚሉትን በቅደም ተከተል ወደ እናንተ እናደርሳለን። ሀገራዊ ጉዳዮችን በማስቀደም እንጀምራለን። ወደ ቀዳሚው ዜናችን ስናልፍ የኢትዮጵያ ካፒታል ገበያ ባለስልጣን እስካሁን ለ16 የካፒታል ገበያ አገልግሎት ሰጪዎች ፍቃድ እንደሰጠ አስታውቋል። የባለስልጣኑ ዋና ዳይሬክተር ሀና ተህልቁ እንዳሉት ከሆነ ይህ ተቋም እንግዲህ በተለይም በዚህ ዓመት ለሰነደ መዋለ ንዋይ ምዝገባ በትኩረት እየሰራ እንደሚገኝ አስታውቀዋል። በካፒታል ገበያ ውስጥ ለሚሳተፉ ተቋማትና ግለሰቦች ጭምር ፍቃድ የመስጠትና ቁጥጥር የማድረግ ኃላፊነት የተሰጠው ባለስልጣኑ በቢሊዮኖች የሚቆጠር በጀት ያላቸውን ተቋማት መመዝገብ መቻሉንም ነው የተናገሩት። የካፒታል ገበያ አገልግሎት ሰጪዎችም ፍቃድ ቁጥር መጨመሩን አንስተዋል። እስካሁን ለ16 የካፒታል ገበያ አገልግሎት ሰጪዎች ፍቃድ ተሰጥቷልም ነው ያሉት። የፍቃድ አሰጣጥ ስርዓቱን ለማጠናከር በትኩረት እንደሚሰራ የገለጹት ዋና ዳይሬክተሯ ሰነደ መዋለ ንዋያቸውን ያላስመዘገቡ ኩባንያዎች እንዲያስመዘግቡም አሳስበዋል። ባህር ዳር፣ አምቦ፣ ጅጅጋና አርባ ምንጭ ከተሞችን ጨምሮ በተለያዩ ክልሎች የካፒታል ገበያ የግንዛቤ ማስጨበጫ መድረኮች መካሄዳቸውንም አንስተዋል። ባለስልጣኑ ሁለተኛውን ቀጠናዊ የካፒታል ገበያ ጉባኤ በስኬት ማከናወን ችሏል ነው ያሉት። ቀጥለናል አድማጮቻችን። ወደ ሌላኛው የሀገር ውስጥ ዜናችን አለፍን። የኢትዮጵያ የውሃ ሀብቶች የግብርና ምርታማነትን ከማፋጠን ጋር በተያያዘ የምግብ ሉዓላዊነትን ማረጋገጥ የሚያስችል ምርታዊ ውጤት እያስገኙ መሆኑን ያስታወቀው የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ነው። የኢንስቲትዩቱ ዋና ዳይሬክተር የሆኑት ማንደፍሮ ንጉሴ እንደተናገሩት ኢትዮጵያ የግብርና ምርታማነትን በማሻሻል የምግብ ሉዓላዊነትን ለማረጋገጥ እየሰራች እንደምትገኝ አስታውቀዋል። ለዚህም ደግሞ በቂ የመሬት ሀብት ያላት ሀገር መሆኗንም ጠቁመዋል። በሰብልና በእንስሳት ሀብት ምርታማነት አቅም የሆኑ ምቹ ከባቢያዊ የስነ ምህዳር የመሬት ሀብት የተጎናጸፈች ሀገር ናት ሲሉም ገልጠዋል። በዚህም የኢትዮጵያን የመሬትና የውሃ ሀብት ልማት በማጣጣም የግብርና ምርትና ምርታማነትን ማሻሻል የሚያስችል አቅም እየተፈጠረ መሆኑን ገልጠዋል። የገጸ ምድር የከርሰ ምድር የውሃ ሀብቶችም የኢትዮጵያን የግብርና ምርታማነት በማሳለጥ ሂደት ከፍተኛ ውጤት እያስገኙ ስለመሆናቸው ነው ያስረዱት። ለዚህም ደግሞ የኢትዮጵያን የግብርና ትራንስፎርሜሽን ለማሳለጥ የግብርናና የገጠር ፖሊሲ በሀገር በቀል የኢኮኖሚ ማሻሻያ የተቀረጸው የ10 ዓመት መሪ እቅድና የአስፈጻሚ ተቋማት እንዳሉበትም ነው ያብራሩት። ከሀገራዊ ለውጡ ወዲህ የግብርናውን ዘርፍ ትራንስፎርሜሽን የሚያፋጥኑ አሰራሮች መተግበራቸውን በሰብልና የእንስሳት ሀብት ምርታማነት ላይ ምርታዊ ውጤት ማስገኘቱንም አንስተዋል። በግብርና ምርታማነት የተገኙ ምርታዊ ውጤቶችም የምግብ ሉዓላዊነትን በማረጋገጥ ሂደትና በጥቅል ሀገራዊ የኢኮኖሚ እድገት ላይ ከፍተኛ ድርሻ እንዲይዝ ማስቻሉም ተገልጿል። የገንዘብ ተቋማት ለአርሶ አደሮች የሚያቀርቡት የግብርና ማሻሻያ የገንዘብ ብድር አገልግሎት ለዘርፉ እድገት ገንቢ ሚና እየተወጣ መሆኑንም ተናግሯል። ይህም የአርሶና አርብቶ አደሮችን እንዲሁም የግብርና ምርት እሴት ሰንሰለት ተዋናዮችን የማምረት አቅም በማሳደግ ተጠቃሚነትን እያሻሻለ እንደሚገኝም ጠቅሰዋል። አድማጮች ቀደም ሲል ከሀገር ውስጥ የተዘጋጁ ዜናዎችን ነበረ ወደ እናንተ ያደረስ ነው። አሁን ደግሞ ከባህር ማዶ
ወደ ተገኙ ዜናዎች እናልፋለን። ናይጄሪያን እናገኛለን። ናይጄሪያ ባለስልጣኗ እንዲፈቱ ለደቡብ ሱዳን ያቀረበችው ጥያቄ ተቀባይነት እንዳላገኘ ተነግሯል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ ለደቡብ ሱዳን አቻቸው ሳልቫኪር ማያርዲት ያቀረቡት ሀሳብ ቀጠናዊ ጉዳይ አይደለም በሚል ውድቅ አድርገውታል ተብሏል። ቲኑቡ የደቡብ ሱዳን መረጋጋት አስተማማኝ የሚሆነው ምርጫው በተያዘለት ቀን ሲካሄድ እንደሆነም ገልጠዋል። ምርጫ ማራዘም ህጋዊ ቅቡልነት ያጣ መንግስት ገለልተኛ ተቋማት ላይ ጫና ይፈጥራል ሲሉም ቦላ ቲኑቡ አስጠንቅቀዋል። ፕሬዚዳንት ሳልቫኪር ማያርዲት በበኩላቸው ሀገራቸው ምርጫውን ለማካሄድ ዝግጅት ማጠናቀቋን አስታውቀዋል። የደቡብ ሱዳን ተቃዋሚ መሪና ተቀዳሚ ምክትል ፕሬዚዳንት ሪክ ማቻር በመኖሪያ ቤታቸው ተይዘውም ታስረዋል። ይህንን ተከትሎ የማቻር ታማኝ ኃይሎች ከመንግስት ጦር ጋር ግጭት የገቡ ሲሆን ሀገሪቱን ለከፋ ቀውስ እንዲያጋልጥ ስጋት ተደቅኗል። ሱዳን ፖስት ዘግቦታል። በመጨረሻም ኢራን ከአሜሪካ ጋር ወደ ስምምነት ለመምጣት ከ10 እስከ 15 ቀናት ብቻ ይሰጣታል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። ኢራንና አሜሪካ ትርጉም ያለው ስምምነት ማድረጊያ ጊዜያቸው አሁን ነው ሲሉም ፕሬዝዳንት ትራምፕ ጉዳዩን አጽንኦት ሰጥተውታል። ይህን ተከትሎ የትራምፕ አስተዳደር ከኢራን ጋር የሚስተዋለውን ውጥረት ይፈታል ያለውንና ወደ መፍትሄ ሀሳብ የወሰደውን ኤፍ35 ና ኤፍ22 የተሰኙ ከ50 የሚልቁ ተዋጊ ጀቶችን ወደ መካከለኛው ምስራቅ ማትመሙንም አስታውቋል። ኤፍ22 የራዳር ጥስ አውሮፕላኖች መነሻቸውን በቨርጂኒያ የጦር ሰፈር አድርገው በእንግሊዝ አቋርጠው ወደ መካከለኛው ምስራቅ ሲጓዙም ታይተዋል ተብሏል። ኢራን በሆርሙዝ የባህር ሰርጥ የወታደራዊ ልምምድ ላይ ናት። የአሜሪካ ጦር እንቅስቃሴ ቀጠናውን ወደ ግጭት ሊያመራ ይችላል በሚል ያስጠነቀቀችው የሩሲያ ናት። አልጀዚራ ዘግቦታል። አድማጮች ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ ያላችሁት። አብራችሁን ስለሆናችሁ እጅግ አድርገን ነው የምናመሰግነው። ማን እንደ እናት የሚለን እናት ባንክ አንዱ ነው። ዘርፈ ብዙ የባንክ አገልግሎቶችን በመስጠት ታውቁታላችሁ። እናት መላ ዩኒካርድ ተጠቃሽ ነው። ከዛም ባለፈ ደግሞ እናት አሪፍ ፖስም አለ። በእናት አሪፍ ፖስ ግብይትን ማፍጠን ማዘመንና ደግሞ እንዲሁ ማሻሻል ማቀላጠፍ ተችሏል። የእናት አሪፍ ፖስን በመጠቀም ጊዜን መቆጠብም እንዲሁ ሌላኛው አማራጭ ነው። እናት ባንክ አጋራችን ሆኖ አብሮን እየሰራ ስለሆነ እጅግ አድርገን አመሰገንን። ሌላኛው አገራችን ራይት ትራንስፖርት ነው። ራይት ትራንስፖርት እንግዲህ ለፈጣን የጉዞ አማራጭ እያላችሁ ይገኛል። ምናልባትም እርስዎ ከቦታ ቦታ ከመንቀሳቀስ ባሻገር ወዳጅ ዘመዶ ከባህር ማዶ ወደ ሀገር ቤት የሚመጣበት አጋጣሚ ቢኖርና ወዳጅ ዘመዶን ለመቀበል ጊዜ ቢያጥሩ ባሉበት ነው ወደ 8294 በመደወል እንግዳዎችን ተቀብሎ ያሉበት ድረስ በእንክብካቤ ያደርሳል። ራይት ትራንስፖርት ማለት ነው። እንግዶቹ የደረሱ የሚለውን ነገር መመልከት የሚሹ ከሆነም እሱን የሚያሳይ አሰራርም ዘርግቶላቸዋል። ራይት ትራንስፖርት የኢሳት አጋራችን ነው። የአጋሮቻችን መልእክት አድምጠን ተመልሰን እንገናኛለን። ሁለት ሰዓቱን የዜና እወጃ ተከትሎ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ወደ እናንተ የምናደርስበት ሰዓታችን ላይ ደርሰናል። የሀገር ውስጥ ዜናዎችን አስቀድመን ነው የምንጀምረው። የተለያዩ ዜናዎችን እንግዲህ ወደ አድማጮች እናደርሳለን። ከሀገር ውስጥ ዜናዎቻችን ስንጀምር የኢትዮጵያ ብሔራዊ ምርጫ ቦርድን የተመለከተ ዜና እናገኛለን ማለት ነው። የብሔራዊ ምርጫ ቦርድ በእናት ፓርቲ አመራሮች መካከል ተፈጥሮ የነበረውን አለመግባባት መርምሬ አጠናቅቅ ያለው ብሏል። ቦርዱ እንግዲህ የአመራር ሽግሽግ ማድረጉን እንዲሁም ከፓርቲዎች ጋር በቅንጅት እየሰራ መሆኑን አስታውቋል። ቦርዱ በተለይ ደግሞ በቁጥር 1162 ዝባር 11 58 085 ባወጣው ይፋዊ ደብዳቤ ላይ ነው ያመላከተው። ይህንን ፓርቲው ትብብር ለኢትዮጵያ አንድነት በሚል ስያሜ ከመላ ኢትዮጵያ አንድነት ድርጅት መኢአድ፣ ከአማራ ዲሞክራሲያዊ ንቅናቄ፣ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲና ከአንድ ኢትዮጵያ ዲሞክራሲ ፓርቲ ጋር ለመስራት የወሰነው ውሳኔ በሕግ አግባብ ተቀባይነት ስለማግኘቱ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አድርጓል። ከዚህ ቀደም በፓርቲው አመራሮች መካከል በነበረው
አለመግባባት ሳቢያም ቦርዱ በአዋጅ ቁጥር 1162/2011 ላይ በተሰጠው ስልጣን መሰረት ገለልተኛ የባለሙያዎች ጉባኤ አቋቁሞ መፍትሄ ሲፈልግ መቆየቱን አስታውሷል። በዚህም ሂደት በስንብት በሞትና በሌሎች ምክንያቶች ክፍት የነበሩ የምክር ቤት ቦታዎች በአዲስ አባላት እንዲተኩ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። በአዲሱ የአመራር ድልድል መሰረትም አቶ ጌትነት ወርቁ ወይዘሮ ጥሩ ማረን አባተን በመተካት የፓርቲው ምክትል ፕሬዚዳንት ሆነው እንደተሾሙ ብሔራዊ ምርጫ ቦርድ አሳውቋል። ከዚህም ጋር ተያይዞ እናት ፓርቲ ከሌሎች አቻ ፓርቲዎች ጋር ለመቀናጀት ያደረገው ጥረትም ቀደም ሲል በምልዓተ ጉባኤ ጉለት ምክንያት በቦርዱ ተቀባይነት አጥቶ የነበረበት አግባብ እንደነበረም የኢትዮጵያ ብሔራዊ ምርጫ ቦርድ አስታውሷል። ምንም እንኳን የቀድሞ የላዕላይ ምክር ቤት አፈጉባኤና ምክትል አፈጉባኤ ቦርዱ አግባብ ባልሆነ መንገድ ጣልቃ ገብቷል የሚል ቅሬታ ቢያቀርብም ቦርዱ ግን የተከሰተው አካሄድ ወይም የተከተለው አካሄድ በፓርቲው መንደርደሪያ ደንብና በሕግ በተሰጠው ስልጣን መሰረት መሆኑም ተገልጿል። በመጨረሻም ፓርቲው ሊያካሄድ ስለታቀደው ሁለተኛ መደበኛ ጠቅላላ ጉባኤ በሚመለከት አሁን ባለው ሁኔታ ጉባኤውን ማድረግ ስለማይችል የፓርቲው ስራ አስፈጻሚ ኮሚቴ ሁኔታዎችን አመቻችቶ እንዲያዘጋጅ የላዕላይ ምክር ቤቱ ኃላፊ ጠይቀዋል ማለት ነው። የምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ገባይ የፈረሙበት ይህ ውሳኔ እናት ፓርቲ በህጋዊ መንገድ መዋቅራዊ ችግሮችን ፈቶ ወደ ቀጣይ የፖለቲካ እንቅስቃሴ እንዲገባ መንገድ ከፍቷል ሲሉም ተደምጠዋል። ሰላሳ ዘጠነኛው የአፍሪካ ህብረት የመሪዎች ጉባኤ በስኬት እንዲጠናቀቅ ያደረጉ አካላት በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ምስጋና ቀርቦላቸዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በተሳካ ሁኔታ እንዲጠናቀቅ አስተዋጽኦ ላደረጉ ተቋማት የእውቅና መርሃ ግብር የተካሄደ ሲሆን በዚህም ደግሞ በተለይ በሚዲያው ዘርፍ የኢትዮጵያ ዜና አገልግሎትና ፐልስ ኦፍ አፍሪካን ጨምሮ ሌሎች መገናኛ ብዙኃን ጉባኤውን በመዘገብ ለማህበረሰቡ ተደራሽ በማድረግ ላበረከቱት አስተዋጽኦ ከውጭ ጉዳይ ሚኒስቴር እውቅና ተሰጥቷቸዋል። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በዚህ ወቅት እንዳሉት በአዲስ አበባ ከየካቲት 4 እስከ 10 ቀን 2018 48ኛው የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት ስብሰባ 39ኛው የመሪዎች ጉባኤ የጣሊያን አፍሪካ ስብሰባ መካሄዱን አስታውሷል። በተጨማሪም በርካታ የጎንዮሽ ስብሰባዎች መደረጋቸውንም አመላክተው እነዚህ ጉባኤዎች የማስተናገድ ኃላፊነት የተሰጣቸው አካላት ኃላፊነታቸውን በአግባቡ መወጣታቸውንም ጠቁመዋል። በተጨማሪም የኢትዮጵያ ገጽታ የሚገነቡ ስራዎችን ማከናወናቸውንም አክለው ገልጸዋል። ጉባኤዎቹ በስኬት መጠናቀቃቸውን ጠቁመው ለዚህ ስኬት አስተዋጽኦ ላደረጉ ተቋማትም ምስጋና አቅርበዋል። በቀጣይም የተሻለ ስራ እንደሚሰራ አረጋግጠዋል። ወደ ውጭ ዜናዎች እናልፋለን። እንግሊዝ የተባበሩት አረብ ኤምሬቶች የሱዳን ጦርን ታስታጥቃለች የሚለውን ክስ አስተባብላለች። የእንግሊዝ የሀገር ውስጥ ጉዳይ ሚኒስትር ኢቬት ኩፐር ጉዳዩን አስመልክቶ በሰጡት ንግግር በተለይም ደግሞ የተባበሩት አረብ ኤምሬትስ ለሱዳን ፈጣን የድጋፍ ሰጪ ኃይል ትጥቅና ሌሎች መሳሪያዎችን ታቀብላለች የሚለው ክስ ሀሰተኛና መረጃው ተገቢ ያልሆነ ነው ሲሉ አጣጥለውታል። ኦቪት ኩፐር ከሙኒክ የጸጥታ ኮንፈረንስ ጎን ለጎን ባደረጉት ንግግር ወቅት ነው የተባበሩት አረብ ኤምሬቶች በሱዳን ግጭት የምትገባበት
አንዳች ምክንያት አይኖርም ሲሉ ሀሳባቸውን ያሰፈሩት በርካታ የፖለቲካ ተንታኞች የኢቬት ኩፐርን ንግግር ተቃውመው ሲሆን ይህም የግለሰቦች አስተያየት በሱዳን ብቻ ሳይሆን በሌሎች በቀውስ እንዲስተጓጎሉ ነገሮች ስለ ሰብአዊ መብት ክብር የማይሰጥና ቸልተኝነትን የተሞላበት ነው ብለዋል። የዘገበው ገልፍ ኦፍ ኒውስ ነው። በመጨረሻም አሜሪካ የሰላም እቅድ አካል ነው ያለችውን በተለይ በጋዛ 5000 ጦር የሚይዝ ካምፕ ልትገነባ ስለመሆኗ አስታውቃለች። ይህ ወታደራዊ ካምፕ በሰላም ቦርድ እቅድ አካል እንደተባለም በመረጃው ተመላክቷል። የዓለም አቀፍ አረጋጊ ኃይል ISF የሚሰማሩበት የካምፕ 350 ሄክታር እንደሚሸፍንም ተገልጿል። ከከባድና ቀላል የጦር መሳሪያዎችን መያዝ የሚችል የሎጂስቲክስ መጋዘን የሚያካትት እንደሆነም ተገልጿል። የተወደዳችሁ አድማጮቻችን ቀደም ሲል ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን ወደ እናንተ አደረስን።